ሰላም እንደምናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደሚታወቀው ዛሬ ኒቆዲሞስ ነው። ግን ስለ ኒቆዲሞስ አልተርትም። በጣም በሚያሳዝነው ሁኔታ የቤተ ክርስቲያኗን ካባና ሻሽ የጠመጠሙ በጣም የተመቱ ቤተ ክርስቲያን የማትለውን ለምሳሌ እኔ አንድ ግለሰብ ነኝ። የእኔን አስተሳሰብ አውጥቼ ባራምድ ቤተ ክርስቲያኗ አስተምሮ ቀኖናዋ ነው ትውፊቷ ነው ሊባል አይችልም። ቤተ ክርስቲያኗ መወቀስ ያለባት ካኖናይዝ አርጋ የተቀበለችውን ብቻ ነው ትክክል ካልሆነ ያን መወቀስ ያለባት። ከዚያ ውጭ ግን አንዳንድ ጊዜ የማይለውን ሁላ ለእሷ ያልሆነውን ሁላ ለእሷ ለማድረግ በጣም የሚገጋጡ ሻሽ የጠመጠሙ ካባ የለበሱ ምንም እንኳ ላፋቸው ዚፕ የሌላቸው ሰዎች እሰማለሁ። ስለዚህ በመጀመሪያ ትልቁ ጉዳይ እስቲ መጽሐፍ ቅዱስ አንሱና ከዚህ አንጻር ትክክል አይደለም ብላችሁ ሞግቱን። በማንኛውም ሰዓት ከኔም ጋር ሊሆን ይችላል። የተለያዩ ወንድሞችም አሉ። ምንም እስካሁን ስድብና ስድብ ብቻ ነው። በጣም በሚገርመው ሁኔታ እንዲያውም አንዱ ምን ይላል? ገብርኤልን ምን ሆኖ አገኘሁት ይላል በኦርቶዶክስ መቃብር ቆፋሪ ሎቱ ስብሐት ሚል የለም። ሲጀመር ቤተ ክርስቲያን ብርሃናዊው መልአክ ቅዱስ ገብርኤል እያለች የምታከብረው አማላጅ ነው ብላ ነው። ይህ መጽሐፍ ቅዱሳዊ ነው። እኔ በእግዚአብሔር ፊት የምቆመው ማን ነኝ አለ? ገብርኤል ነኝ ነው ያለ በሉቃስ ወንጌል ምዕራፍ 1። እናንተ ግን ስለ መጽሐፍ ቅዱስ ትንሽ እንኳ ጠብታ እውቀቱ የላችሁም። ገርድ ነው ይዛችሁ ማየው። ይህ ገርድ አሁን እናንተ የጻፋችሁትም ሊሆን ይችላል። ይህ የምትሉት ሁሉ የእናንተ ጽሑፍ ሊሆን ይችላል። እናንተ ያደረጋችሁትን ደግሞ መልሳችሁ ለቤተ ክርስቲያኗ ለመስጠት ትገጋጣላችሁ። እናንተ የምታውቁ ከሆነ መጽሐፍ ቅዱስና መጽሐፍ ቅዱስ ይዛችሁ ከመጽሐፍ ቅዱስ አንጻር እየጠቀሳችሁ ቤተ ክርስቲያኗ ከዚህ አንጻር ትክክል አይደለችም ብላችሁ ልትሞግቱ ትችላል። ከዛ ውጭ ግን እናንተ የጻፋችሁትን ለቤተ ክርስቲያን አመጣችሁ ልትሞግቱ አትችሉም። ለምሳሌ አንዳንድ ሰው የራሱን ሀሳብ ይናገራል። ይህ የቤተ ክርስቲያን ሀሳብ ነው ሊባልም አይችልም። እንዴ ቤተ ክርስቲያኗ ጥንቅቅ ያለ አስተምሮ ያላት ናት። ተክለ ሃይማኖት ስትል ተክለ ሃይማኖት አምላክ ነው ብላ የምታመልክ ቤተክርስቲያን አይደለችም። ቅዱሳን መላእክትንም እንደዚሁ አምላክ ናቸው ብላ የምታመልክ አይደለችም። ድንግል ማርያምንም እንደዚሁ አምላክ ናት አትልም። ሰማዕታትንም አምላክ ናቸው ብላ አታመልክም። ለይታ በዝማሬዋ፣ በውዳሴዋ፣ በቅዳሴዋ፣ በማህሌቷ አምላክንና ፍጡርን ጠንቅቃ የምታውቅ ቤተ ክርስቲያን ናት። በመጀመሪያ እናንተ ተማሩ። የራሳችሁን ሀሳብ አሁን በጣም እያሰቃያችሁ ያለ ይሄ ኤክስተርናል ፐርሰናሊቲ እና ኢንተርናል ፐርሰናሊቲ ይባላል። እያሰቃያችሁ ያለ ኤክስተርናል ፐርሰናሊቲ ነው። ውጫዊ ያደጋችሁበት አካባቢ ነው መስሏችሁ። ወይ ቅርብ ጊዜ ይሆናል አዲስ አበባ የገባችሁ፣ ወይ ቅርብ ጊዜ ይሆናል ከተማ ውስጥ የገባችሁ፣ ወይ ቅርብ ጊዜ ይሆናል የሆነ መጽሐፍ ያነበባችሁ። አሁን ዝም ብላችሁ እንነቃችሁ አላችሁን። ቤተክርስቲያኗ እናንተ የምትሉትን አታውቀውም ለመክሰስ ካልሆነ በስተቀር። የሙታንንስ እንዴት ትሰበስባላችሁ ብላችኋል። ውሸት ያ ነው መስዋዕት የሚሆን ብላችኋል። ውሸት አይደለም፣ ውሸት። ለመሆኑ ስለ ቤተ ክርስቲያን ታውቃላችሁ? ስለ ስርዓተ ቤተ ክርስቲያን አታውቁም? ወይም አውቅልሻለሁ ስትሉ የኖራችሁ ናችሁ፣ ስትጠነቁሉ የኖራችሁ ናችሁ። በተጻራሪው ቁማችሁ እንደዚያ ማን ነው ጠንቋይ ነበርሁ አሁን ኢየሱስን አገኘሁት እንደሚለው። ስለዚህ ባካችሁ በመጀመሪያ በእውቀት የተመሰረተ ይሁን እንጂ ቤተክርስቲያን ተክለ ሃይማኖት አምላክ ነው ብላ ሰብካ ማታውቅ አስተምራ ማታውቅ
ወደፊትም አታስተምርም፣ በፊትም አላስተማረችም፣ አሁንም እያስተማረች አይደለም። እንደዚሁ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት በአግባቡ የምታውቅ ስንዱ እመቤት ናት። አንዳንዱ እየወጣ ዝም ብሎ የሚሸክተውን የራሱን ሀሳብ የሚገልጸውን የቤተ ክርስቲያን አድርጋችሁ አታምጡት። አሁን የራሳችሁን ሀሳብ ነው እንጂ እንደ እግዚአብሔር ሀሳብ አይደለም የምትናገሩት። መጽሐፍ ቅዱስ ይዛችሁ ጠቅሳችሁ ስትናገሩ ሰምቼ አታውቅም፣ አላውቅም። ቤተ ክርስቲያኑን ስታሟት ስታብጠለጥሏት ነው የምሰማ። ምንድን ነው ተጠላችኋት? ካባውን ለምን ለበሳችሁ? ከጠላችኋት ሻሹን ጥምጣሙን ለምን ጠመጠባችሁ? ከበሮውስ ለምን እሱ ከእናንተ አዳራሽ ለምን ወሰዳችሁ? እንውጣና እንናገር። ቤተክርስቲያን የሚመናን እኮ ያውቃሉ። ተክለ ሃይማኖት አምላክ ነው ብላ አይደለም የሚመናን የሚከተሉት። ጻድቅ ነው፣ እውነተኛ ነው፣ ያማልደናል። ቅዱስ ሚካኤልንም ቅዱስ ገብርኤልንም ቅዱሳን መላእክትንም እንደዚሁ ቅዱሳን ሰማዕታትንም እንደዚሁ ያማልዱ ብላ ነው እንጂ አምላክ ናቸው ብላ አይደለም። የዳነ በኢየሱስ ክርስቶስ ነው የዳናችሁ ብላ ታስተምረናለች። ስጋ ወደሙን አማናዊ ስጋ አማናዊ ደም ነው ብላ ታስተምራለች። ስለዚህ በቀራንዮ ለእኛ ዋጋ ከፍሎልናል ብላ ታስተምራለች ቤተክርስቲያን። አስተምሮ ይሄ ነው። እናንተ ግን ይህ ሁሉ የምታውቁት አይመስለኝም። ዝም ብላችሁ ሁሌ ነው ስታሙ መሰማችሁ። ስለዚህ እንደዚህ ታለው ተኩላ ተጠንቀቁ። የቤተ ክርስቲያንን ሻሽ ጠምጥሞ ካባዋን ለብሶ ከበሮውን አስቀምጦ መቋሚያዋን ይዞ ከሚያሰስት ከአውሬ ልትጠነቀቁ ይገባል። ሚመናን በቤተ ክርስቲያኗ ላይ ኃይለኛ ፈተና እየበዛባት እየመጣባት ነው። ከውስጥ የነበረ እየወጣ ጡት ነካሽ እየሆነ ነው። ስለዚህ ሚመናን ተጠንቀቁ፣ እወቁ፣ ጠይቁ። መምህራን ደግሞ አንቡ።